እንዴት ናችሁ? የጀሙ ዩቲዩብ ቻናል ቤተሰቦች እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ዛሬም ቁም ነገር ያስይዘናል ብዬ ባሰብኩት ቪዲዮ ተመልሼ መጥቻለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውል ምልክቷን በመጫን ሁልጊዜ እኔ የምለቅላችሁ ቪዲዮ መጀመሪያ ለእናንተ ኖቲፊኬሽን ደርሳችኋል ማለት ነው። ስለዚህ ሁልጊዜ ቪዲዮዬን ከመጀመራችሁ በፊት ላይክ ያረጋችሁ አበረታቱኝ፣ ኮሜንት አድርጉልኝ። ሰብስክራይብ ያረጋችሁ ደግሞ ቤተሰብ ይሁኑ። ወደ ቪዲዮ እንሄዳለን። አመሰግናለሁ። አንተን ከልቦ አውጥታ እስክትቀብርህ ድረስ የቀብር ቦታዎች ሁሉ ያስፈሯት ነበር። እውነቴን ነው። ምክንያቱም መሞት ራሱ ካንተ መለየትን የሷ መሞት ሳይሆን የሚያሳስባት ካንተ መለየቱን ነበር የምትፈራው። ግን በመሃል ረገጥካት፣ ቀበርካትና ያውም አንድ ቀን አዝግማ እሷን ቀበረች። አሁን ግን መኖርም መሞትም አያጓጓትም። ምክንያቱም ብትኖርም አይከፋም፣ ብትሞትም ደግሞ አይከፋም። ዝም ብሎ ይሄ ሰውኛውን አይነት ኑሮ እየኖረች አንተን ከግራ አሳልፎ ነው። እኔ ሁልጊዜ እላለሁ በቪዲዮዎች ላይ አይታችሁ እንደሆነ አንድ ሰው የሚለያየው በአንድ ቀን ጸብ ወይም ደግሞ በሆነ ግጭት አይደለም። በጣም ታግሳ ወይም ደግሞ መለየትን በመኖር ውስጥ ለምዳ ነው ወደ ፍቺ ምናምን የሚደርሱት ነገሮች ማለት ነው። ትዳር በስደት ላይ ሲሆን ነው እንደዚህ የሚሆነው። አገራችን ውስጥ ሲሆን ትዳር ይለያል። ጸባያችሁንም ሁሉ ነገራችሁ በቃ ትለማመዱትና ቤተሰብነት እየጠነከረ ትሄዳላችሁ። ስደት ላይ ሲሆን ደግሞ ትዳር አይባልም። እሷን ባረብ ቤት እየኖረች እሱን በስራ ቦታ እየኖረ ይሄ ትዳር አይባልም። እንደ ፍቅረኝነት እንደዛ ነው የሚታሰበው። ስደት ላይ ያለች ሴት ደግሞ ለትዳሯ ዋጋ የምትከፍል ከልቧ እስካላወጣችሁ ድረስ ቤተሰቦቿ፣ ዘመዶቿ፣ ወገኖቿ፣ ጓደኞቿ የሚመክሯት ለራሱ ላትቀበል ትችላለች። ብዙ ነገር ቢሏት ስለሱ ብዙ ነገር ቢነግሯት ራሱ አታምንም። ምንም ነገር አትቀበልም። ላመነችበት ዋጋ ትከፍላለች። ብዙ አይተናል። በራሳችን አይተናል፣ በጓደኞቻችን አይተናል፣ በዘመዶቻችን አይተናል። ሴት ልጅ ከልቧ እስክታወጣ ድረስ ያላትን የሌላትን ኃይሏን ተጠቅማ ዋጋ ትከፍላለች። እስከ መጨረሻው ድረስ ዋጋ ትከፍላለች ለትዳሯ። በጣም ለምትወደው ሰው ዋጋ ከፍላ ትኖራለች። ግን ይሄ የሚሆነው እስኪቆርጥላት ድረስ ነው። ከቆረጠች በኋላ ከልቧ ካወጣችው በኋላ ግን መመለስ ከባድ ነው። ልጅነቷን ያጣችበት ቤተሰቦቿን ታጣበታለች። ስደት ላይ አብዛኛው ትዳር በቤተሰብ ተቀባይነት የለውም። እንደ ድሮ ቢሆን እቃወማለሁ፣ እንዳሁን ቢሆን ግን ትክክል ናቸው። ምክንያቱም ልንሰራ፣ ልንለወጥ፣ ልናድግ እስከመጣን ድረስ ግዴታ መስራት አለባት ብዬ ነው የማምነው እዚህ ሀገር ላይ ማለት ነው። የሆነ ጊዜ ላይ እንኳን ሀሳባችሁን ቀይራችሁ ወደ ትዳርም ሆነ ወደ ፍቅር መገቡበት ጊዜ እኮ አለ። እስከዛ ድረስ ግን ቢያንስ የራሷ ነገር እንዲኖራት ትጠነክራለች። በህይወት አጋጣሚ የሚመጣባትን ችግር አብዛኛው ችግር ገንዘብ ነው የሚፈታው። ስደት ላይ ከዘመድም ከምንም ቀድሞ የሚገኝላችሁ ገንዘባችሁ ነው። ለዚህ ነው ገንዘብ ያዙ የሚባለው። አብዛኛው ጊዜ ገንዘብ አስፈላጊ ነው። ያ ሰው አብሮሽ ባይኖር እንኳን የሆነ ጊዜ ላይ ተለይቶሽ ቢሄድ፣ መጥፎ አጋጣሚ ላይ ቢለይሽ፣ ሰው በሚያስፈልግሽ ሰዓት ላይ ራሱ ቢለይሽ፣ ላንቺ ወገንሽ ዘመድሽ ዘወር ብሎ አያይሽም። ገንዘብሽ ነው የሚያወጣሽ። ገንዘብ ካለሽ የትም ቦታ ገብተሽ ትኖሪያለሽ። የትም ቦታ ማንኛውም ሰው ጓደኛ ያደርግሻል። ብቻ አትጪ እና በጣም ለምትወድህ ሰው ለሚስትህ ወይም ደግሞ በጣም ለምትወድህ ጓደኛ እሷ ብቻ አይደለም ዋጋ መክፈል ያለባት። ለምንድን ነው አንተ ዋጋ ማትከፍልላት? ከልቧ አውጥታ ስትጥል ለምን ትጠብቃለህ? ለምን ነው በእጅ ያዝ ወርቅ እንደ መዳብ ይቆጠራል የሚሆነው? ለምን ዋጋዋን አታውቅም? ለምን ልፋቷን አትቆጥርላትም? መስራቷ ራሱ እኮ ጀግንነቷ ነው። ከባሏ በላይ ጀግንነቷን ወይም ደግሞ ጥንካሬዋን፣ ቁንጅናዋን ማንም ያደንቅላት። እሱ አንተ እኮ ነው የምታደንቅላት። መጀመሪያ ማድነቅ ያለብህ አንተ ነህ። አንተ ያደነከውን ነገር
ውጪ ሄደ የሆነ ሰው ሲያደንቃት ምንም አይመስላትም። ምክንያቱም ያቺ ሴት በባሏ ተደንቃለች፣ ታውቀዋለች። ምንም ሰርፕራይዝ የሚያረጋት ነገር የለም። ያንን ደግ ልቧን የአፍቃሪ ልቧን ዋጋ የምትከፍለውን ያቺ ጠንካራዋን ሴት ለምንድን ነው የምትሰባብሩት? ለምንድን ነው ልቧን የምትሰባብሩት? ልቧን ስብር ታረጉና የመኖር ፍላጎቷን ታሳጡታላችሁ። መኖር እንዳትፈልግ፣ ሁለተኛ የፍቅር ግንኙነት ውስጥ መግባት እንዳትፈልግ፣ ትዳር እንዲያስጠላት የምታረጓት ባልተብዮች ናቸው። መፍረድ አይደለም። አብዛኛው ታሪክ ይሄ ነው። አብዛኛው ታሪክ የሆነ ነገር ሲፈጠር በህይወቷ የሆነ ነገር ሲፈጠርባት ለሷ ከማሰብ ይልቅ አብዛኛው ስደት ላይ ያለ ወንድ ገንዘብ ነው የሚያስበው። ይሄን ያህል አውጥተን ይሄን ያህል እንደዚህ ይሆናል። ለምንድን ነው? ሰውነት ይቀድማል። ካንተ በላይ እኮ እሷ ሰርታ የምታመጣው ሊበልጥ ይችላል። ግን እሷ ያንን የምታመጣው ገንዘብ ካንተ በላይ መሆኑ ራሱ አታስተውልም። በቃ እስከ መጨረሻው ነው ዋጋ ለመክፈል ዝግጁ ናት። እሷ ዋጋ ለመክፈል ዝግጁ ከሆነች ዋጋዋን ደግሞ አንተ ነህ ማወቅ ያለብህ። ልጅነቷን ለሰጠችህ ሚስትህ፣ ብዙ ነገር ላረገች ሚስትህ ልቧን ለምን ትሰብረዋለህ? ኃጢያት ነው። የእውነቴን ነው የምላችሁ። እኔ በቃ እንደ አንድ ክርስቲያን በቃ ሰው አያልቅስባችሁ። የጊዜ ጉዳይ ነው እንጂ በሰፈሩት ቁና መሰፈር አይቀርም ይባላል። ያቺ ልጅ ያሳለፈችውን ህይወት አንተ ታሳልፈዋለህ። ለሷ የተመኘኸውን ህይወት ወይም ደግሞ ለሷ የተመኘኸውን መከራ ወይም ደግሞ እሷ ላይ ያደረክባትን ችግር አንተ ትቀምሰዋለህ። የጊዜ ጉዳይ ነው። የጊዜ እንጂ የሰው ጀግና የለውም ስለሚባል ስለዚህ እኔ ሁሌ ለሴት ልጆች ያደላልብኝ በጣም ነው የሚያሳዝኑኝ። በትዳር ተጎጂዎች ናቸው። በገንዘብ፣ በእድሜ፣ በሁሉ ነገር ስደት ላይ ዋጋ እየከፈሉ የሚኖሩት ሴቶች ናቸው። ለምንድን ነው ዋጋ እንዲከፍሉ የምታረጓቸው? ለምንድን ነው ሰው እንዳያምኑ የምታረጓቸው? አብዛኞቹማ ከትዳር አጋር ብቻ አይደለም በቃ ከቤተሰብ ተስፋ የቆረጡ ናቸው። የሆነ ነገር ያደርጉልናል ብለው ኢትዮጵያ ገንዘብ ይልካሉ። እነሱ እዛ የምቸገራቸው ሰርተው ያገኙትም ቅልጥፍ አድርገው ይበሉላቸዋል። ከዛ የሆነ ጊዜ ለአገር አገር ስገባ እዛ የሄደችበት ነገር ባዶ ይሆናል። እዚህ የተሰበረ ልብ ይዛለች። ብዙ ዋጋ ከፍላ ደህና ህይወት ይኖረኛል ብላ አስባ አገር ስገባ ደግሞ የሚጠብቃት ነገር ባዶነት ነው። ምክንያቱም የኔነት ስሜት ያለው ሰው የለም። ቆይህ ላድርግላት፣ ቆይህ ስትመጣ እንደዚህ እኔ እንጃ። አንዳንድ ጊዜ ጠመመበት ሰው ላይ ሰውም ሁሉም ነው የሚጠምበት። በቃ በጣም ነው የሚያሳዝኑኝ። እና ወንዶች ናቸው። ወንዶች ላይ ያለ ችግር መንግስት አይፈታውም። አብሶ እንደው እዚህ ስደት ላይ መንግስት አይፈታውም። ስለዚህ ቢያንስ የደስታቸው ምንጭ ባትሆኑ እንኳን እንደ ባል ከጎን መቆም ቢያቀታችሁ እንኳን እናንተ እስቲ እንደ ሰው ዘኑላት ለዛች ለልጅ። የሆነ ጊዜ ላይ አንተ ጋር መጣች እንጂ እኮ አባቷ እንዳይርባት፣ እንዳይጠማት፣ እንዳይበርዳት ከሰው እኩል እንድኮን ከሰው በላይ አልብሶ ያኖራት አስተምሮ ምን ጎደለሽ ብሎ ያስተማራትን ቅምጥል አድርጎ አሳድጎ የሆነ እድሜ ላይ ስትደርስ ደግሞ የፍቅር ግንኙነት ጀምራ ትዳር ውስጥ ገባ ተበሳቋቁላ በቃ የእውነት እንዲሁ ግርም የሚል ነገር ውስጥ ገብታ በቃ ያችናት እንደ ስትባል ድረስ ያን ነገር የሚያደርገው ደግሞ ሰውየው ነው። ስለዚህ እባካችሁ ወንዶች እባካችሁ ሚስቶቻችሁን ለመንከባከብ ሞክሩ እላለሁ። በዚህ ቪዲዮ እንደተማራችሁበት ተስፋ አደርጋለሁ። ሐሳብ አስተያየታችሁን በኮሜንት አሳውቁኝ።
ስለምትከታተሉኝ ላይክ ሰብስክራይብ ስለምታደርጉኝ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ። በጣም ነው የምወዳችሁ ቤተሰቦቼ። ቸር ሰንብቱ።